ሰላም ወዳጆቻችን የስፖርት ነው። ሰማያዊዎቹ በ93ኛው ደቂቃ ላይ የጨዋታው ሊጠናቀቅ 3 ደቂቃ ሲቀረው ጎል ተቆጥሮባቸዋል። የቀይ ካርዱ ውሳኔ የሚገባው ነበር። ዌስሊ ፎፋና ለውድድር ዓመቱ ለቼልሲ 8ኛ ቀይ ካርዳቸው እንዲያዩ አድርጓል። በአጠቃላይ ቼልሲ ከሊድስ እና ከበርንሌይ በሜዳው እንግዲህ በስታንፎርድ ብሪጅ ባደረገው ጨዋታ 2 ነጥቦችን ብቻ ነው የሰበሰበው። ይህ ሁኔታ ለቼልሲ በጣም አሳሳቢ ነው ማለት የሚቻል ነው። ወዳጆቻችን እንግዲህ በእናንተ እይታ ስለ ጨዋታው ምን አሰባችሁ? የጨዋታው ኮከብ በእናንተ እይታስ ማን ነበር? ጃኦ ፔድሮ እንደሚሆን ምንም ጥያቄ የለውም። ይህ ተጫዋች በአስደናቂ ፐርፎርማንሱ ላይ ይገኛል። 11 የእንግሊዝ ፕሪሚየር ሊግ ጎሎች ላይ በ27 ሳምንት ደርሷል። በቀጣዮቹ 11 ሳምንታት ምን ያደርጋል? እንግዲህ ይህ ተጫዋች በተጫዋችነት ታሪኩ ከፍተኛ የሆነውን ጎሎችን እያስቆጠረ ይገኛል። በቻምፒዮንሺፕ ከዚህ በፊት 11 ጎሎችን አስቆጥሯል ይታወቅ ነበር። አምና በብራይተን 10 ጎሎችን አስቆጥሯል። ነገር ግን ፍጹም ቅጣት ምቶችንም እንዳያስቆጠረ መረሳት የለበትም። አሁን ግን 11ዱም ጎሎች ያለ ፍጹም ቅጣት ምት የተገኙ ናቸው። የቼልሲ ወሳኝ ተጫዋች ሆኗል። ምርጥ የውድድር ዓመትን እያሳለፈ ነው። በተለይ ደግሞ ባለፉት ጨዋታዎች በተከታታይ ጎሎችን እያስቆጠረ ነው። እንዴት አገኛችሁት? በአጠቃላይ ጨዋታውን አድማጮቻችን የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ስለ ጨዋታው ምን ታስባላችሁ? ምን እይታችሁን አስቀምጡልኝ። ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቼልሲ ይህንን መርሃ ግብር ሲያደርግ ብዙ ነገሮችን እያሰበ ብዙ ነገሮችን ለመተግበር እየሞከረ ነበር። በተለይ ጨዋታውን የጀመሩበት መንገድ እንግዲህ በርንሌይን ሲገጥሙ ቼልሲ በጣም ጥሩ የነበር የጨዋታ ፍሰት የነበረው ጨዋታውን በፍጥነት የጀመሩበት መንገድ ውጤታማ እንደሚያደርጋቸው የሚጠበቅ ነበር። ጃኦ ፔድሮ ወደ መሀል ያሻገረውን ኳስ በተለይ ፔድሮ ኔቶ ወደ መሀል ያሻገረውን ኳስ ጃኦ ፔድሮ በጥሩ ሁኔታ አስቆጠረ። ቼልሲ ብልጫ ነበረው በመጀመሪያ አጋማሽ። በጣም ፈጣን የነበረ ማጥቃቶችን አይተናል። የተለመደው አሰላለፍ ነበር። ነገር ግን በአሰላለፍ ሂደት ውስጥ ለውጦች ነበሩ። ኮል ፓልመርን ወደ ቀይ መስመር የሚያወጣና በጨዋታው ሜዳ ላይ ስተዋቸው ፔድሮ ኔቶን ወደ ግራ መስመር፣ ኤንዞ ፈርናንዴዝን በ8 ቁጥር ሚናነት የሚያጫውት ነበር። ነገር ግን የቼልሲ የፊት ማጥቃት አራቱም ተጫዋቾች በተለያየ አይነት ቦታ በተለያየ አይነት ሰዓት መጫወት የሚችሉ ናቸው። ጃኦ ፔድሮ ለምሳሌ ብታዩ 10 ቁጥር ቦታ በቀኝና በግራ የመስመር ተጫዋች መሆን የሚችል ነው። ሊያም ዴላፕ እነዚህን ቦታዎች መሸፈን ይችላል። ኤንዞ ፈርናንዴዝም እንደ 9 ቁጥር መሆን ስለሚችል ሙሉ በሙሉ ፍሰት የነበረው ጨዋታ ነበር። እንደተለመደው ሁሉ ደግሞ ካይሴዶና በጣም በጥሩ ሁኔታ ማለት ነው አንዳንዴ ፕረስ እየተደረጉ ኳሶችን ሲቀሙ ነበር። ዛሬ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። አሁንም ቼልሲ ከኋላ በሚመሰረትበት ጊዜ ስህተቶች እንዳሉ በመጀመሪያው አጋማሽ ታይቷል። ነገር ግን በርንሌይ ድሎችን የሚፈጥሩ አይመስሉም ነበር። ጨዋታው መግደል ባለባቸው ሰዓት ቼልሲዎች ባለመግደላቸው በሁለተኛው አጋማሽ በመጀመሪያ አጋማሽ ፋውል ሰራ፣ ቢጫ ካርድን የተመለከተው እንግዲህ ቼልሲ በውድ ዋጋ ካስፈረማቸው የማል ተከላካዮች መካከል አንዱ የሆነው ዌስሊ ፎፋና ሁለተኛው አጋማሽ በቀይ ካርድ ተሰናብተዋል። ለአርሰናል ጨዋታ የማይኖር ይሆናል። እንግዲህ እንደዚህ አይነት ስህተቶች ናቸው ቼልሲን ዋጋ የሚያስከፍሉት። በውድድር ዓመቱ 8 ቀይ ካርድ፣ ይህ በጣም አሳሳቢ የሚሆን ነው ደድማዎቻችን። ምክንያቱም ካይሴዶን በቀይ ካርድ አጥቷል። ይህ ስብስብ ፎፋና፣ ቻሎባ እያልን መጥቀስ የምንችላቸው ብዙ ቀይ ካርዶችን እስከ 8 ቀይ ካርዶችን ማየት ችለዋል። ጃኦ ፔድሮ አይተዋል። ሊያም ዴላፕ አይተዋል። በጣም በቼልሲ የዲሲፕሊን ችግር እንዳለ የሚያመላክት ይመስለኛል። 8 ድረስ እንግዲህ በቡድኖች ሁኔታ ነው ማለት አይቻልም። ነገር ግን በሁለተኛው አጋማሽ ከቀይ ካርዱ በኋላ ብልጫን የወሰዱት ጎሉ የሚመጣ ይመስል ነበርና በመጨረሻም ጎሉን አስቆጥረዋል። ይህንን ተከትሎ የዚኤ ፍሌሚንግ በ93ኛው ደቂቃ ማን ነው ይህንን ተጫዋች ማርክ ለማድረግ የሮጠው? በተለይ ከቆመ ኳስ ያሉትን ስህተቶች በቀጣይ አርሰናልን መጫወታቸውን ተከትለው ጥንቃቄን ወስደው የሚጠብቅ ይመስለኛል። ውድድር ዓመቱ ቼልሲ አስቸጋሪ ሁኔታዎች ውስጥ እየገባ የመጣ ነው። ባለፉት ጊዜያቶች አንስተናል። ተከታታይ 4 ጊዜ ድሉ ወሳኝ ቢሆንም አሁን ግን የደረጃ ሰንጠረዡ ለቼልሲ ቀላል የሚሆን አይመስለኝም። ምክንያቱም አሁንም ከባባድ ጨዋታዎች ይመጣሉ። እነዛን ጨዋታዎች ማሸነፍ ከቻለ በጥሩ ፐርፎርማንስ፣ ግን እነዛን ጨዋታዎች ማያሸንፍ ከሆነ ነው አስቸጋሪ ጊዜያቶች ከፊቱ የሚመጡት። 27 ጨዋታዎችን አድርጎ አሁን በደረጃ ሰንጠረዡ ላይ በ45 ነጥብ ላይ ይገኛል ከኩል ከማንቸስተር ዩናይትድ ጋር። ዩናይትድ ሰኞ የሚጫወት ይሆናል። አስቶን ቪላ ከፊቱ 51 ነጥቦችን ይዟል። ከአስቶን ቪላ በ6 ነጥቦች ርቆ ይገኛል። ወይም ደግሞ ከማንቸስተር ሲቲ በ8 ነጥቦች። ይህ ሁኔታ እንግዲህ ትልቁን እድሎችን የሚፈጥሩበት እንዲሁም ደግሞ በተለይ ሊቨርፑል አሁን ማሸነፍ የሚችል ከሆነ ነገ ከኖቲንጋም ፎረስት ይጫወታል። እንግዲህ ጠንካራ የሆነ የቶፕ 5 ፉክክሮች የሚታይ ይሆናል። ብሬንፎርድ ነጥብ መጣሉን ተከትሎ ወደዚህ የሚጠጋበትን ድል የማያገኝ ይሆናል። በአጠቃላይ ታዲያ ቼልሲ የቆሙ ኳሶችና ቀለል ያሉ ኳሶች ቼልሲዎች ይቆጠረባቸዋል። ያንን ማስወገድ የሚያስፈልግ ነው የሚሆነው። የካይሴዶ ቀይ ካርድ፣ የፎፋና ቀይ ካርድ እንዲሁም ደግሞ የቻሎባ ቀይ ካርድ በፕሪሚየር ሊጉ የምናስታውሳቸው ናቸው። የጨዋታ ለውጦችን ያመጡ
የጉስቶ ቀይ ካርድ እንኳን ለውጦችን ያመጣ ባይሆንም ማለት ነው። የሳንቼዝ ቀይ ካርድ አሁን እነዚህን ዝም ብላችሁ ብትጠቅሱ ሄዶ እያነሱት ቀይ ካርዶች አሉ አይደለ? ስብስብ ውስጥ ብዙ ነገሮች መስተካከል እንዳለባቸው ጠቋል። የቸልሲ የመስመር የማጥቃት ምርጫዎች ታዲያ አሁን ጠበዋል። ባይኖ ጊተንስ የለም። እዛ ውጭ ስቴፋን ዊሊያን የማይኖር ይሆናል። አሁን የቀረው አሊያንደር ጋርናቾ ብቻ ነው። ጋርናቾን ደግሞ በብቃት ምክንያት እንግዲህ ይህ ቸልሲዎች ያወጡበትን 40 ሚሊዮን ፓውንድ አሊያንደር ጋርናቾ ላይ በፐርፎርማንስ ረገድ እያገኙ አይደለም። እዚህ ላይ አንዱ ሊታሰብ የሚጠበቅበት ነው የሚሆነው። ታዲያ ቸልሲ አሁንም ቢሆን በዚህ ስብስብ በአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉን ማስፋት እና መቀጠል የሚጠበቅበት ይመስለኛል። ነገር ግን የአውሮፓ ቻምፒዮንስ ሊግ በሳምንት አጋማሽ ሲመጣ አሁንም የተጎዱ ተጫዋቾች ካልተመለሱ አስቸጋሪ ወቅቶችን የሚያሳልፍ ይሆናል ብዬ አስባለሁ። በእነዚህ ሁኔታዎች ውስጥ ሁሉ እንግዲህ ፔድሮ ኔቶ በጨዋታው ላይ ሩጫዎቹ፣ ፍጥነቶቹ ጥሩ ነበሩ። ሂደቶች ውስጥ ጥሩ ፐርፎርም ሲያደርጉ ነበር። አሁን የቸልሲ ቀይ ካርዶች ሌላኛው አሳሳቢ የሚያደርጉት በጨዋታው ላይ ተቀይረው የሚወጡ ተጫዋቾችን ነው። እንግዲህ ፓልመር ተቀይሮ ሲወጣ ሲናደድ ይታይ ነበር። የሆነ ነገር ለማድረግ የሆነ ጎሎችን ለማስቆጠር ይፈልግ ነበር። ከዚህ በፊት ካይሴዶ ቀይ ካርድ ሲወጣ እንኳን ምንም ቅያሬ ያልተሆነ የፎፋና ቀይ ካርዳውን ፓልመር እንዲወጣ አድርጎታል። ሳንቼዝ በማንቸስተር ዩናይትድ ጨዋታ ላይ በቀይ ካርድ ሲወጣ በጉዳት ፓልመር ሲወጣ የምናስታውሰው ነበር። በአጠቃላይ እንደዚህ አይነት የጉዳት ሁኔታዎች ለተቃራኒ ቡድን ብቻ ሳይሆን ለራስ ቡድንም የማጥቃት አማራጭ የሚያዳክሙ እንደሆነ ይታወቃል። ታዲያ ያንን ለማድረግ እንግዲህ በመቀየራቸው ምክንያት ንዴቱ ይታይ ነበር። ሌላኛው እንግዲህ መነሳት የሚጠበቅበት አሁንም እዚህ ስብስብ ውስጥ ጥሩ ፐርፎርማንሱን እያሳየ የሚገኘውን ጃኦ ፔድሮን ለማድረግ የማይቻል የሚሆነው በአዲስ ቡድን ከእንግሊዝ ፕሪሚየር ሊግ ምንም እንኳን ልምድ ቢኖረውም ከሊያም ዴላፕ በተሻለ ጥሩ ፐርፎርም እያደረገ ጎሎችንም እያስቆጠረ ይገኛል። እንግዲህ ቀጣይ እሁድ አርሰናልን የሚጫወት ይሆናል። አንዱ ያ ጨዋታ ነው እንግዲህ የሚሆነው ለጃኦ ፔድሮም ለቸልሲ ስብስብ ከባድ ፈተና የሚሆንባቸው። በዛ ጨዋታ ላይ ጥሩ ውጤትን ማምጣት ያስፈልጋል። እንግዲህ ጨዋታው ከተጠናቀቀ በኋላ ጥሩ ሀሳቦችን አንስተዋል። የምሮዝን ምን አነሱ ብለን በምናይበት ጊዜ አንደኛው እንግዲህ ስለ ጨዋታው በጥሩ ሁኔታ የገለጹት ስለ ኢንተንሲቲውን የሚመለከት ነው። መጥፎ ብቃት ነው። አሁን አንዳንዴ የቡድኑን ኢንተንሲቲ ወይም ደግሞ ፍላጎት ማጣት በተለይ በጨዋታው በሁለተኛው አጋማሽ በጨዋታ ውስጥ የጉልበት ማነስ እና ፍጥነቱ እየቀነሰ ቡድኑ እንደነበር ያመላክት ነበር የሚል ነው። እንግዲህ ከቅድመ ጨዋታው ላይ እኔ ሳቀርብ አንዱ የቸልሲ ጥያቄ ያነሳት ሙሉ ሳምንት አርፈው ቢመጡ ሙሉ 90 ደቂቃ የኢንተንሲቲና የፍጥነት ሂደቶችን አለማሳየት። ይህ ማለት ምን ማለት ነው? በአንዳንድ ጨዋታዎች ላይ በጣም ፈጣን መሆን ያ ጥሩ ቢሆንም የተመጣጠነ ቡድንን ማየት የሚጠበቅብን ይመስለኛል። ቸልሲ ውጤቱን ማስጠበቅ ላይ በሚገባ ማከናወን ስራዎችን መስራት የሚጠበቅበት ነው። ይህንን ነው ያሉት። ይህም እንግዲህ ሌላኛው ሊያነሱት የፈለጉት እንግዲህ በፓላሱ ጨዋታ ጎል ተቆጥሮብናል። በ10 ተጫዋች ፓላሱ ነው። ወልቭስ ጨዋታ ላይ 3-0 እየመራን ጎል ተቆጥሮብናል። የቆሙ ኳሶች ላይ ጥንቃቄዎችን መውሰድ ይጠበቅብናል። በፕሪሚየር ሊጉ የተሻለ ፐርፎርም የሚያደርጉ ቡድኖች ስላሉ ያንን በሚገባ ማከናወን ይጠበቅብናል። በዛሬ ጨዋታ የሰራ ነው ስህተት አሉ። ከኛ መስመር ወይም በመከላከል ቅርጻችን የቆመ ኳስ ዋጋ አስከፍሎናል። በማጥቃቱ ሂደት ደግሞ በተቃራኒ ሳጥን ቦክስ ውስጥ ጥሩ አልነበርንም። የ1-0 ልዩነት 2-3 ማድረግ ይጠበቅብን የሚል አስተያየት ሰጥቷል። ይህ እንግዲህ አንዳንድ ቡድኖች በተለያየ አይነት ሁኔታ የጨዋታን ብቃት እያሻሻል ክሊንሺቶችን ሳታስመዘግብ ቡድኑ ውጤታማ ሆኖ ለመቀጠል ትሞክራለህ። ያንን በሚገባ ማድረግ የሚችሉበት እድል ነበር ማለት የሚቻል ነው የሚሆነው። ሌላኛው ስለ ፓልመር እንግዲህ ተቀይሮ ሲወጣ ደስተኛ አልነበረም። እንግዲህ ቸልሲ ወደ 4-4-1 ነው የመጣው። ነገር ግን እዚህ ጋር የሊየምስ ቅያሬዎችን ማንሳት የሚጠበቅብን ይመስለኛል። የቡድኑ ነምበል ሪሲ ጄምስን እንዴት ለመቀየር ፈለጉ? ለምንስ አደረጉት ብለን በምንጠይቅበት ጊዜ እንግዲህ ጄምስን በአቺምፖንግ ነው ለመቀየር የፈለጉት፣ ቁመት ለመጨመር፣ የቆመ ኳስን ለመከላከል ነበር። ነገር ግን አንዳንዴ ከተደራጀ ቡድን ይልቅ የተደራጀ 4 ተከላካይ አይበቃም ወይ የሚያስብል ነው። ምክንያቱም ሁለቱን ተከላካዮች አስገቡ፣ በአጠቃላይ ወደ 6 ተከላካዮች ሆኑ። ነገር ግን ፍሌሚንግን ለመያዝ የሮጠ ተጫዋች አልነበረም። እንዲሁም ቸልሲ ከመሸነፍ ድኗል ማለት ይቻላል። በመጨረሻው ሰዓትም ሌላ አሁንም ጄምስ ዋርን ፕሮስን ስታይ የሚሻሙ ኳሶች ሳጥን ውስጥ የሚልካቸው ኳሶች ከባባዱ ነው፣ ጎሎች የሚያስቆጥሩ እንደሚሆኑ ይታወቃልና ያንን በሚገባ ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው። ነገር ግን ፕሪሚየር ሊጉ ቶፕ 5 ራሱ እኔ ቀላል ይሆናል ብዬ አላስብም። ውድ አድማጮቻችን ጠንካራ ፉክክር የሚታይበት እንደሚሆን የሚጠበቅ ነው የሚሆነው። ውድ አድማጮቻችን እንግዲህ ቸልሲ በሂደቶች ውስጥ ቡድኑ ራሱን እየገነባ መምጣት ይጠበቅበታል። ሌም ካሁን በኋላ ቀላል ጨዋታ አይኖረውም። ውድ አድማጮቻችን በቀጥታ የሚገጥማቸው ከባባዶቹን ቡድኖች ነው። ከባድ ፈተና የሚያጋጥመው ይሆናል። ቸልሲ ዛሬ አቻ የጣለው 2 ነጥቦችን የጣለው በፕሪሚየር ሊጉ 19ኛ በሚገኘው ቡድን በበርንሌይ ነው። ይህ ስህተት በተለይ የሊድሱም ጨዋታ ዋጋ የሚያስከፍል ነው። 2 ወራጅ ቀጣና ላይ ባሉ ቡድኖች 6 ነጥቦችን ማግኘት
ማግኘት ሲጠበቅበት ደግሞ በሜዳው በሚያሳዝን ሁኔታ ማግኘት የቻለው 2 ነጥቦችን ነው። 4 ነጥቦችን ጥለዋል። ይህ ለቸልሲ አሳሳቢ ሆኖ የሚታየ ይመስለኛል። ወዳጆቻችን እናንተስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።